እኔ ኃጢአተኛ ነኝ፣ ብዙ ማስተካከላቸው ነገሮች አሉ። ከዚያ በኋላ ቆርባለሁ። እንዴ ተስተካክዬ የምቆርብ ከሆነ ክርስቶስ ምን ያደርግልኛል? ዳተኛነት ታላቅነትን ያሳጣል። ለበጎ ነገር መዘግየት ማለት ነው። መልካም ነገርን ዛሬ ማድረግ ስንችል ነገ ማለት፣ ከርሞ ማለት፣ የሚቀጥለው ማለት ከእግዚአብሔር ጋር የሚያገናኙን መስመሮች ውላቸው እስከተገኘ ድረስ ዛሬ ነው መዘርጋት ያለባቸው። መታታት፣ መሰራት፣ መሸመን ያለባቸው ዛሬ ነው። መጸለይ ከፈለጋችሁም ቶሎ አድርጉት። ማንበብ ከፈለጋችሁ ዛሬ ጀምራችሁ አንብቡ። ንስሐ መግባት ከፈለጋችሁ አሁኑኑ ጀምሩት። መቁረብ ካሰባችሁ አሁን ጀምራችሁ ለዚያው ተዘጋጁ። መዘግየት እንደወጡ ያስቀራል። ይስሐቅ ልጁን ምን ያለው? አብላኝና ምን ልበልህ ነው ያለው? ልመርቅህ ነው ያለው። አብላኝና ልመርቅህ ነው ያለው። ቤተ ክርስቲያን ላይ እንደው ሳይሰሩ በረከት አለ አለ? የለም የለም። አብላኝና ልመርቅህ ነው ያለው። ስለዚህ ከቤተ ክርስቲያን በረከት ማግኘት የሚቻለው ሰጥቶ ሰርቶ ነው። አንዳንድ ጊዜ ይህን እንደው ለእኔ ብዬ እንዳይመስላችሁ፣ አንዳንድ ጊዜ ደካማ አባቶችን ዝም ብላችሁ ሂዳችሁ በጸሎት አስቡ እያላችሁ አታዳክሙ። የሆነ ነገር ይዛችሁ ሂዷ። ይሁላችሁ አብላኝና እስቲ በሉ ምን ልበልህ ነው ያለ? ልመርቅህ ነው። እንደው ዝም ብሎ በጸሎት አስቡኝ አለ። አንድ ሰውዬ ያለው እንደተባለ እኮ ነው። ልብስ የሽማግሌውን መነኩሴ ልብሳቸውን ገፎ አባቴ በጸሎት እንዳይረሱኝ አላቸው። አይ ልጅ ብርዱስ ያስረሳኛል አሉት። እና ስለዚህ በጸሎት ያስቡኝ ሲባል ለቤተ ክርስቲያን የሚሆነውን ነገር ሰጥቶ ነው። ትክክለኛ ቦታ ላይ ችግራቸው ላይ የቤተ ክርስቲያን አባቶች ላይ፣ እናቶች ላይ፣ ሽማግሌዎች ላይ፣ አረጋውያን ላይ፣ እናት አባት ላይ ትክክለኛ ጊዜ ላይ መድረስ። የዚያን ጊዜ የምትመረቀው ምርቃት እንደ እድል ናት። ከዓመት አንድ ጊዜ እንደሚመጣ መብረቅ የሆነ ጊዜ ብልጭ ብላ ነው የምትሄደው፣ አትገኝም እንደዋዛ። ሽማግሌዎችና የቤተ ክርስቲያን ሰዎች የሚመርቋት ምርቃት ዝም ብላ እንደው አትገኝ። የሆነች ሰዓት በሆነች ቀዳዳ ነው ሾልካ የምትመጣ እና ያችን የችግራቸውን ቀን አይቶ ጎደሏቸውን መሙላት፣ እንዲህ ማድረግ ያስባርካል። ያዕቆብ ይሄን ነበር ያደረገ፣ ተመረቀ። ደግሞ ፈጥነን መድረስ መልካም ነው። መንገድ ላይ ሄደ። ያዕቆብ አሁን ማንን የሚወክለው? ክርስቶስን። በአገሩ ለምንድን ነው ያዕቆብ በአገሩ ለምን ሚስት አላገባም ሲባል ክርስቶስ ስጋን በሱ ወይም ሰው መሆንን ወይም ሌላ አካል መልበስን በሀገሩ በሰማይ ካሉ ከመላእክት ምን አላደረገም? አልለበሰም ማለት ነው። ያዕቆብ ሂዶ ሶሪያ እንደለበሰ ክርስቶስም ወደዚህ ዓለም መጥቶ ነው ስጋን የለበሰው ማለት ነው። ስለዚህ ያዕቆብ ሌላ ሀገር ሂዶ እንዲያገባ የተደረገበት ምስጢሩ ክርስቶስ ከሰማይ ወደ ምድር መጥቶ የእኛን ስጋ ለመልበሱ ማስረጃ እንዲሆን ነው። ለዘነሶ ወሰይነሶም መላእክት አላም ዘር አብርሃም አልአለ። የለበሰውን ስጋ ከመላእክት አልለበሰውም ከአብርሃም ዘር ይዟል እንጂ ብሏል ቅዱስ ጳውሎስ ዕብራውያን ምዕራፍ 2 ቁጥር 14 እስከ 17 ሲናገር። ስለዚህ አባ ጊዮርጊስም ኦ ዘአፍቀርከ ትሕትናሁ ለእጓለ እመሕያው እምነ እበዮሙ ለመላእክት፣ ከመላእክት ልልና ይልቅ የሰውን ልጅ ውርደት እንዴት አድርገህ ወደድከው ይላል። የሰውን ልጅ ውርደት እንዴት አድርገህ ወደድከው። ሩቅ አገር ሂዶ ማጨት ማለት እግዚአብሔር ወልድ ሩቅ አገር ወደኛ መጥቶ የሀገሩ መራቅ የኛ ባህሪ፣ የሰው ልጅ ባህሪ ምን ያህል ከእግዚአብሔር ርቆ እንደነበረ የሚያሳይ ነው። ሩቅ አገር ሂዶ ማግባት ማለት እግዚአብሔር የትምም ያህል ብንርቅ መጥቶ ፈልጎ ወዳጆቹ ያደርገናል። ከየትም ያህል ብንርቀን ቢሆን እግዚአብሔር እኛን ለመመለስ አይርቀውም። የቱንም ያህል ኃጢአተኞች ብንሆን ለእግዚአብሔር ጠፍቶ የሚቀር ሰው የለም። ለእሱ አይመሽበትም። እሱ የትም ብንገባ የትም ገብቶ ልጆቹን መመለስ ያውቅበታል። ያንን የሚያስረዳ ነው። ያዕቆብ ሲሄድ ከጉድጓድ ደረሰ። ያቺ የያዕቆብ ጉድጓድ ቅድስት ቤተ ክርስቲያንን የምትወክል ናት። እረኞቹ ዙሪያውን የተሰበሰቡት ነቢያት ናቸው። ዙሪያውን የተሰበሰቡት ነቢያት፣ እረኞቹ። ጉድጓዷ ቤተ ክርስቲያን ናት። ያዕቆብ ክርስቶስ ነው። ውሃው ጥምቀትና በረከት ልጅነት ነው።
ዙሪያውን የተሰበሰቡት እረኞች ነቢያት፣ ዙሪያውን ያሉት በጎች ደግሞ አጠቃላይ የአዳም ልጆች ናቸው። ድንጋዩ እርግማን ነው። ተጭኖን የነበረው እርግማን ውሃውን ማጠጣት እንዳልተቻለ በረከት እንዳናገኝ እግዚአብሔርን አግኝተን ጥማችን እንዳይረካ የዘላለም ሕይወት እንዳናገኝ በላያችን ላይ ተገጥሞብን የነበረ 5500 ዘመን በእኛ ላይ ተጭኖን የነበረ የእርግማን ድንጋይ ነበረ። ድንጋይ ቀዝቃዛ ነው እና ተስፋ መቁረጥ የተሞላበት እርግማን ያለው ሕይወት ማለት ነው። ያንን የያዘ መከራ ውስጥ ነበረ። እነዚህ እረኞች እስከሚመጡ ድረስ ድንጋዩን ማንሳት የተቻለው ማንም የለም። እረኞች ያዕቆብ እስከሚመጣ ድረስ እነዚህ እረኞች ማንሳት አልቻሉም። ያዕቆብ ሲመጣ ግን ድንጋዩን ብቻውን አነሳው። እንደዚህ ሁሉ ነቢያት፣ ሕዝቡን የሚጠብቁ ነቢያት፣ በጸሎት የሚጠብቁ በትምህርት የሚጠብቁ ነቢያት እርግማኑን አንስተው ለሰው ጥምቀትና በረከትን መስጠት አልቻሉም ነበረ። ያዕቆብ ሲመጣ ግን ድንጋዩ ተነሳ። ክርስቶስ ሲመጣ የእርግማናችን ድንጋይ ተነሳልን። ከሰተ ወአጥመቀ መሬቶ ያለው ይሄን ነው። ክርስቲያን ልጆቹን ሁሉ አጠመቃቸው። ያዕቆብ እስከሚመጣ ድረስ ወብዙኃን ኖሎት መጹ ወስይኑ ከሲቶታ ለእብን ማፋዘቅት ቅዱስ ያሬድ ያለን ይሄንን ነው። ብዙ እረኞች መጡ፣ ነገር ግን ድንጋዩን ከጉድጓዱ ማንሳት አልተቻላቸውም ነበረ። እስካመ ይመጽእ ያዕቆብ ዛሃሎ ውስተ ኀቁኤሁ አብይ ኖላዊ በባህሪው በአብራኩ በወገቡ ታላቅ እረኛ ሰው ይሆን ዘንድ ያለው ታላቅ እረኛ በውስጡ ያለ ያዕቆብ እስከሚመጣ ድረስ ያችን ድንጋይ ማንሳት የቻለ አልነበረም። ወከማሁም መጹ ብዙኃን ነቢያት፣ እንደዚሁም ሁሉ ብዙ ነቢያት መጡ። ወስይኑ ከሲቶታ ለጥምቀት፣ ጥምቀትን መግለጥ፣ በረከትን ማደል፣ ልጅነትን ማጎናጸፍ አልቻሉም ነበረ እያለ ቅዱስ ያሬድ በመራዊ መዝሙሩ ዛሬ እሁድ ሊቃውንቱ እዚህ ቤተ ክርስቲያን ውስጥ ሲሉት የነበረው ነው። እንዲህ እያለ ቅዱስ ያሬድ ይዘምረዋል። እንዴት እንዳነጻጸረው ተመልከቱ። ባለፈው የነገርኳችሁ የትርጓሜ ስልት የውዚህ መጣ ማለት ነው። ስለዚህ በቁሙ ይሄን ተምረናል። በወርቁ ግን ያዕቆብ ክርስቶስ ነው። ጉድጓዱ ቤተ ክርስቲያን ናት። ድንጋዩ መርገም ነው። እረኞቹ ነቢያት ናቸው። በጎቹ እኛ ነን። ውሃው ጥምቀትና በረከት ነው። ያዕቆብ ሲመጣ እንደተነሳልን ክርስቶስ ብቻ በአዳም ልጅ ላይ የተጫነውን እርግማን ማንሳት የተቻለው እርሱ ነው። የነፍሳትን ጥም የሚቆርጥ ውሃ መስጠት የቻለም እርሱ ነው። አንድ ነገር የምንማረው ነገር አለ። የመጀመሪያው ያዕቆብ ሚስቱን ያገኛት የት ነው? አቤት ውሃ ስትቀዳ ነው አይደለም? ውሃ ስትቀዳ ሚስቱን ያጫት ከውሃ ነው። ውሃ ሲቀዱ የታጩ 3 ሰዎች አሉ በመጽሐፍ ቅዱስ። አንደኛው ኦሪት ዘጸአት ምዕራፍ 2 የምናገኘው የማን ነው? የሙሴ ሚስት። ሁለተኛ ደግሞ የይስሐቅ። ይስሐቅ ሚስቱን ያጫት ውሃ ስትቀዳ ነው። ያጨለት ኢያዕብር የሚባል የአብርሃም ባሪያ ነው። ሙሴ ሚስቱን ያጨ ሲፓራ ትባላለች። ውሃ ስትቀዳ ነው። ኦሪት ዘጸአት ምዕራፍ 2 ላይ። ያዕቆብም ሚስት ያጨ ውሃ ስትቀዳ ነው። ይሄ ምንን የሚያመለክት ይመስላችኋል? ውሃ የሚባለው ምን ይመስላችኋል? የእግዚአብሔር ቃል፣ ቅዱስ ቁርባን፣ እግዚአብሔራዊ ሕይወት ነው። ውሃ የምትቀዳ ሰው ናት የታጨችው። ሚስት ሲታጭ መታጨት ያለበት ምን የምታረግ ሴት ነው? ቃለ እግዚአብሔር የምትቀዳ ሴት ነው የምትታጨው ማለት ነው። ቃለ እግዚአብሔር የምትቀዳ ሰው፣ ወግ የምትቀዳ ነገር የምትቀዳ አትታጭም። ቃለ እግዚአብሔር የምትቀዳው ሚስት ትሆናለች። ሕይወት ስትቀዳ የምትገኝ ጥም የሚቆርጥ ነገር የምትቀዳ ጆሮዎቿ፣ እጆቿ፣ እግሮቿ፣ መላ ሰውነቷ ሁሉ
የነፍስ ጥም የሚቆርጥ ነገር የሚቀዳ ነፍስ ያላት እሷን የምትጠጭ። የመጀመሪያ ለማግባት መስፈርት ይሄ ነው። ውሃ ትቀዳለች ወይ ነው። ቃለ እግዚአብሔር ተወዳለች ወይ? ከቤተ ክርስቲያን ውሃ መቅዳት፣ በረከት መቀበል፣ አስቀድሶ መመለስ፣ ኪዳን አድርሶ መመለስ፣ መቁረብ፣ ከእግዚአብሔር ጋር መኖር ውሃ አላት ወይ? ያ ውሃ ክርስቶስ ነው። ክርስቶስ በሕይወቷ ውስጥ አለ ወይ? እንዲህ ያለች ሰው ነው የምትጣጨው። ቃለ እግዚአብሔር ስትቀዳ ነው ወይ የተገኘችው? እንዲህ ያለችውን ነፍስ ሴት ማጨት ይገባል። ሁለተኛ ሚስት የሚታጨው ከጉድጓዱ ነው። ምን ማለት ይመስላችኋል? ያ ውሃ ምንድን ነው ብለናል? ጥምቀት ነው። ሚስት ለማጨት ትዳር ለመመስረት ሃይማኖት የማይቀረውና ምርጫ የሌለው መስፈርት ነው። የተጠመቀች ናት ወይ? ለወንዱም እንደዚሁ የተጠመቀ ነው ወይ? ውሃ የምትቀዳው ናት። ያ ውሃ ጥምቀት ነው። የተጠመቀ መሆን። የተለያየ ሃይማኖት ያላቸው ሰዎች በአንድ ላይ በትዳር መኖር አይችሉም። ቅዱስ ጳውሎስ ቆሮንቶስ መልእክቱ ላይ ያላገባ ሚስት ወይም ያላገባች ሚስት ቢኖሩ አይፋቱ ይላል። ይሄ ምን ማለት ነው? በዚያ ጊዜ አዲስ ተሰባኪዎች ስለሆኑ ወንዱ ያምንና ሴቲቱ አላምንም ትላለች። ሴቲቱ ታምንና ወንዱ አላምንም ይላል። ስለዚህ ቆይ ስለሚሳቡ አትፋቱ፣ ቀስ ጠብቋቸው፣ ሲቀበሉት ጠብቋቸው። ባል በሚስት ይቀደሳል፣ ሚስት በባል ይቀደሳል ያለው ወደ እሷ እምነት መጥቶ ይድናል፣ ወደ እሱ እምነት መታ ትድናለች ለማለት ነው እንጂ አንዱ እምነት የሌለው አንዱ እምነት ያለው ሆኖ ትዳር መመስረት ይቻላል ለማለት አይደለም። ስለዚህ ውሃውን መቅዳት ለዚያች ነፍስ መስፈርቷ ነው። ይሄ ነው የሚደረገው። ሌላው ያዕቆብ ሚስት ያጨ ከጉድጓዱ ነው። ሚስት የምትታጨው ቤተ ክርስቲያናዊት ሆና ስትገኝ ነው። ሚስት ለመሆን አንድ ሰው ቤተ ክርስቲያን ትገኛለች። የት ነው ያገኛችኋት ነው? ንገሯቸው። ለዚህ እናንተ እንኳን ትልልቆቹ ያገባችሁት ለሌሎቹ ትመክሯቸዋላችሁ። ወይም ደግሞ አሁን ትሆናላችሁ። ሚስቶችም አሁን እንዲህ ያለ ሚስት መሆን ነው፣ ወንዶችም አሁን እንዲህ ያለ ባል መሆን ነው። ባላችሁበት ቤተ ክርስቲያን ነው መገኘት ያለባት። ቤተ ክርስቲያን የተገኘችው ትታጫለች። ሜዳ ላይ የተገኘችው ሜዳ ላይ ነው የምታስቀረው። ቤተ ክርስቲያን የተገኘችው ግን ቤተ ክርስቲያን ታደርሳለች። ቤተ ክርስቲያን የተገኘ ሁሉ ግን ጻድቅ ነው ማለት ደግሞ አይደለም። ቤተ ክርስቲያን እንደ ኖህ መርከብ ናት አይደል የሚባለው? የኖህ መርከብ ውስጥ ምን አለ? የሚበላ እንስሳም አለ፣ ከዛስ የሚባላም አለ። በሬ ላም አለ፣ የሚባላስ ጅብም ነበር፣ ነብርም አለ፣ አሳማም አለ። የሚበላም የሚባላም አለ። ቤተ ክርስቲያን የኖህ መርከብ ናት። ስለዚህ ውስጥ ሕይወታቸውን መብል መጠጥ አድርገው የሚኖሩ ቅዱሳን አሉ። እዚች ቤተ ክርስቲያን ሰውን እንደ ተኩላ እየነጠቁ የሚበሉም አሉ። አውሬም አለ፣ እንስሳም አለ። ቤተ ክርስቲያን የኖህ መርከብ ናት። ስለዚህ ተጠንቅቆ መምረጥ የራስ ድርሻ ነው። እንዴ ቤተ ክርስቲያን መታችሁ ውጩ ተባልኩ፣ ቤተ ክርስቲያን አጫዋት፣ ቤተ ክርስቲያን አጫውት፣ አውሬ ሆነብኝ፣ አውሬ ሆነችብኝ። ቤተ ክርስቲያን ስለሆነ ወፍጮ ቤት ስለገባ በራሱ የሚፈጭ እህል አለን አለ? በራሱ ዱቄት የሚሆን እህል አለ? የለም። ቤተክርስቲያኑ ስለገባ በራሱ የሚስተካከል በራሱ እዚህ ውስጥ መግባቱ። አንድ ሰው ትምህርት ቤት ሄዶ ቁጭ ብሎ ስለዋለ ሊቁ ነው የሚወጣ ሰው የለም፣ ስለተማረ ነው። ቤተክርስቲያንም እንደዚሁ ናት። የሚሰራ ነው የሚሰራባት፣ የማይሰራ ደግሞ ዲያብሎስ ይሰራበታል። ተጠንቅቆ የመጀመሪያ ቤተክርስቲያን መሆን አለበት። ቤተክርስቲያን ሆኖ ደግሞ በትክክል የምትቀዳ መሆን አለባት። ከጉድጓዱ መገኘት አንድ ነገር፣ መቅዳት ደግሞ ሌላ ነገር ነው። ይሄን ያሟላች ሚስት ትታጫለች ነው። መንፈሳዊ ፍቹ ግን ሌላ ነው። ውሃ የምትቀዳ ነፍስ፣ ውሃ የምትቀዳ ሴት ለያዕቆብ ሚስት መታጨት ማለት ያዕቆብ ማለት ክርስቶስ ነው። ውሃ ሲቀዱ ለሚስትነት መታጨት ማለት ምን ማለት ነው? ቃለ እግዚአብሔር የምትቀዳ ቅዱስ ቁርባንን የምትቀዳ ነፍስ ለባለሟልነት ትታጫለች ነው። እግዚአብሔር ለክብር ያጫታል። ክርስቶስ ሙሽራው ሊያደርጋት ይፈልጋል። ሁልጊዜ የእግዚአብሔርን ቃል የምትቀዳ ከጉድጓዱ ስትቀዳ የምትውል ነፍስ እግዚአብሔር እሷን ለሙሽርነት ያጫታል። ሙሽርነት ማለት ባልና ሚስት አንድ አካል ነው የሚሆኑ። ሁልጊዜ ቃለ እግዚአብሔር የሚቀዳና ሥጋ ወደሙ የሚቀበል ከቤተ ክርስቲያን ያለ የሥርዓተ አምልኮት ላይ የሚሳተፍ የሚቀዳ ሰው የክርስቶስ ሙሽራ ይሆናል፣ ይዋሃደዋል። ጌታችን ኢየሱስ ክርስቶስ የቤተ ክርስቲያን መራዊ ያለ ቤተ ክርስቲያን ይባላል። ሃይማኖተ አበው ምዕራፍ 7 ቁጥር 18 ላይ እንደተገለጠው የቤተ ክርስቲያን ሙሽራ ነው እሱ። ቤተ ክርስቲያን ባልን ጊዜ ማን ነው? እያንዳንዱ ነፍስ፣ ከዚያስ ጉባኤያችንና ህንፃው። የቤተ ክርስቲያን ሙሽራ ማለት የእያንዳንዱ ክርስቲያን ሙሽራው ክርስቶስ ነው። ሙሽራና ሙሽሪት አንድ አካል እንደሚሆኑ
ክርስቶስና የክርስቲያን ነፍስ ተዋህደው አንዱ ነው የሚኖሩ። ስለዚህ ለማደሪያነት የሚፈልገው ነፍስ ምን አይነት ነው? ክርስቶስ ሲባል ውሃ ሲቀዳ የተገኘ ከጉድጓዱ የተገኘ ነው። ከጉድጓዱ የተገኘ እሱን ክርስቶስ ያጨዋል። ሲቀዳ የተገኘን ክርስቶስ ለሹመት ያጨዋል፣ ለክብር ያጨዋል፣ ለባለሟልነት ያጨዋል፣ ለትልቅ ነገር ያጨዋል። ለትልቅ ነገር መታጨት ከፈልጋችሁ ሁልጊዜ ጉድጓዱ ዳር ቁጭ በሉ፣ ውሃም ቅዱ። ያዕቆብ ይመጣና ያጫችኋል። ያ ያዕቆብ ክርስቶስ ነው። ጉድጓዱም ቤተክርስቲያን ናት። ውሃውም የእግዚአብሔር ቃልና ቅዱስ ቁርባን ነው። ከዛ አላችሁ አይደል? እምትድን ነፍስ ደግሞ ይኸው ደግሞ መታጨት ሙሽርነት ነው። ለሰማይ ነፍስ ለሰማይ ድነት የምትበቃው ከጉድጓዱ ድህነት ቤተክርስቲያናዊ ነው ብያችሁ ነበር። ቤተክርስቲያን ውስጥ የምትገኝ ነፍስ ናት። ያዕቆብ የሚያጫት የራሱ የሚያረጋት ማለት ከአጋንንትነት አውጥቶ የራሱ አድርጎ የሚያድናት ከሲኦል የሚለያት ነፍስ ቃለ እግዚአብሔር ቅዱስ ቁርባን የምትቀዳና ከጉድጓዱ የማትጣጣ ነፍስ ትድናለች። ይገርማችኋል። የዛሬው ወንጌል የዮሐንስ ወንጌል ምዕራፍ 4 ቁጥር 1 ነው የሚነበበው። ምንድነው እዚህ ውስጥ የምታገኙት? ጌታችን ኢየሱስ ክርስቶስ ቀትር በሆነ ጊዜ ከውሃ ዳር ተቀመጠ። ከዚያስ አንዲት ሴት ውሃ ልትቀዳ መጣች። ያው በትክክል ራሱ ያዕቆብ መጣ ማለት ነው። ራሱ ያዕቆብ መጣ። ያዕቆብ ማን ነው ነበር ያልነው? ክርስቶስ ነው። ከውሃ ዳር ተቀመጠ። የምሳ ሰዓት ነው፣ ቀትር ነው። ሐዋርያትን ምግብ ግዙ ብሎ ወደ ከተማ ሰደዳቸው። ያቺ ሴት መጣች። ይቺ ሴት ማግኘት ያልቻለችው አንድ ውሃ ነበር። ያዕቆብ ሲመጣም እረኞቹ ለበጎቹ መስጠት ያልቻሉት አንድ ውሃ ነበረ። ክርስቶስ ሲመጣም ይቺ ሴት ያላገኘችው አንድ ውሃ ነበረ። ያዕቆብ ሚስቱን ለማጨት ከውሃ ዳር ተቀመጠ። ክርስቶስ የእሱ ሙሽራ የምትሆነው ነፍስ ለማጨት ከውሃ ዳር ተቀመጠ። ለዚያውም ያችን ነፍስ ያዕቆብ ርቆ ሂዶ ነው ያችን ሴት ያጫት። ጌታችን ኢየሱስ ክርስቶስ ይችን ነፍስ ለማጨት ምን ያህል ርቆ እንደሄደ ስታዩ ይገርማቸዋል። አንደኛ ከሰማይ አንስቶ ነው የመጣው። ሁለተኛ የሚያስደንቃችሁ ነገር ይቺ ሴት ሳምራዊት ናት። ዮሐንስ ወንጌል ምዕራፍ 4 ቁጥር 1 ላይ ያለችው። ሳምራውያንን ደግሞ አይሁድ ስለሚጸየፏቸው በሳምራውያን ሀገር ላለመሄድ የግማሽ ቀን ያህል መንገድ የሚርቅ ያክል ርቀው መንገድ ቀይሰዋል። እንዲሁ እኮ ይገርማል። አቋራጭ መንገድ እያለ ያን ትተው አይ በእነዚህ ሀገር አድርገን መንገድ አንሄድም ብለው ሌላ መንገድ ቀይሰዋል። ጌታችን ኢየሱስ ክርስቶስ አዙሪት መንገድ ይችን ሴት ለማግኘት በጣም ብዙ ጉዞ ተጉዞ ነበር ያገኛት። ሄደና ቁጭ አለ። መጣች። እሷ ውሃ ልምትቀዳ የምትመጣበትን ሰዓት ያውቅ ነበር። ምክንያቱም በእስራኤል ውሃ የሚቀዳው መቼ ነው? ማለዳ ነው የሚቀዳው። በእኛ ሀገርም ውሃ የሚቀዳው ማለዳ ነው አይደል? ታውቃላችሁ። ማለዳ ነው የሚቀዱት ጠንካራ ሴቶች ማለት ነው። በገጠር ያሉት ሌት ነው እንደው በቃ ወፎቹ ሳይንጫጩ ነው ቀርቶ የሚመጡ እና ጠዋት ነው የሚቀዳ። ይቺ ሰው ግን በቀትር የመጣችበት ዋና ምክንያት ምን መሰላችሁ? ባል ስታገባ ይሞትባታል እና ይቺ ነፍሰ በላ አውሬ እያሉ ይሰድዋታል። ወንድ ስታገባ የምትገድል ይቺ ብለው አስማንዲዮስ የሚባል ጋኔን አለ ይላሉ አባቶቻችን። እሱ ስታገባ እየገደለባት ነው እና ደግሞ ባል የላትም ላለመባል ብላ እንዲያው ወንድ የላትም ባል የላትም እንዳልባል እኔ ጋር ከሆንክ ትሞታለህ፣ በሩቁ ተቀመጥና ቀለብ እየሰፈርኩልህ እንዲያው ባሏ ተባል ብላ አንድ ሰው አስቀምጣ ነበር። በሕይወቷ ሐዘንተኛ ደስታ የሌላት ሴት ናት። አሁን ያን ገመናዋን ስታወራ ከጌታ ጋር ስትነጋገር ሐዋርያት እንዳይሰሙ ደግሞ ሐዋርያትን ምን ግዙ ብሎ ሰዷቸዋል? ምሳ ግዙ ብሎ ወደ ከተማ ሰዷቸዋል ማለት ነው። እንዳታፍር ደግሞ ሴቶች በሌሉበት ብቻዋን በራል ለራሷ በሚመቻት ሰዓት ነው የጠበቃት። ይሄ ምንድነው ያስረዳን? ለሰዎች ሁል ጊዜ ለብቻቸው ልንሰጣቸው ይገባል። ሰው በጠባዩ አያችሁ፣ ሰው በጠባዩ ከሰው መሃል ሲመክሩት እልከኛ ነው። ሰባራ ስትሉት ሰንጣራ ነው የሚል አይሰማም። ብቻውን መሆን አለበት። አስተያየት ሲሰጥ ለሰው ብቻውን ከሆነ ይሰማል። ከሰው መሃል ከሆነ እንዴ ቢሆንስ ምን ይላል አየን የሚለው ብቻውን እግዚአብሔር ይስጥልኝ ያቆይልኝ መካሪያ ያሳጠኝ ያለውን ርዕስ ከሰው መሃል ስትነግሱት ግን አገር አይበቃውም። የሰው ልጅ በጣም ምስኪን መሆኑንና የሚያሳዝነኝ ከሆነበት ጠባዩ መካከል ክብር ፈላጊነቱ
እንኳን እያለው የሌለውን ክብር ሁሉ ነው እኮ እንደው ይቀር። ምንም ያልተማረው ሰውዬ አሁን ሊቅ ነህ ብንለው ደስታው ነው የሚሞተው፣ ፍንቅልን የሚያደርገው። እንዲሁ ምን አይነት በሽታ እንደሆነ ይገርመኛል እንደው። እና መቼስ ጌታ እዚህ ላይ ያስተማረ ምንድን ነው? ክብርን መጠበቅ ነው። ሰው ክብር ባይኖረው ራሱ ክብር ልንሰጠው ይገባናል ነው። ከዚያ በኋላ ጠበቃት። ደግሞ ጌታ እንዴት አድርጎ እንደሚጠይቅ ልብ ብላችሁ ስሙት። አንቺ ባል ያገባሽ ይሞትብሻል አይደል ቢላትሳ ተሰማዋለች? አሰሙን የታወቀኝ መጀመሪያ ትል ነበር ማለት ነው። እንተዋወቃለን እንዴ በከተማ አነጋገር ትለው ነበረ። ቀስ አድርጎ ምንድን ነው ያለ? ሰውን መጀመሪያ ከድክመቱ ጀምረን ከወቀስ ነው አስተያየት አይቀበልም። መጀመሪያም እንደሚደረገው ሌላ ነገር ነው የሚባለው። የሚችለውን ነገር ነው። አንተ እንዲህ ትችላለህ ነው። ከጥንካሬ ነው የሚጀመረው። ከዛ ምንድን ነው ያለ? ምንድን ነው ያላት? ውሃ ስጭኝ ነው ያለ። የነገር መነሻ እኮ ነው። ውሃ መጠጣት ፈልጓል። ውሃ ስጭኝ አለ። አይ እንዴት ብሎ ውሃ ትለምናለህ? አንተ አይሁዳዊ፣ እኔ ደግሞ አጠማጠሙን አይታ ይላሉ ሊቃውንቱ። እኔ ደግሞ ሳምራዊ፣ ሳምራውያንና አይሁዳውያን ደግሞ አይተባበሩ፣ እንዴት ውሃ ትለምናለህ አለችው። አይ እኔ ሳምራዊ አይሁዳዊ ምናምን አትበይ፣ እኔ የሁሉም ፈጣሪ ነኝ፣ አሁን ሳበዛሽው አላለም። እሷን በዚያ ጉዳይ ላይ ወደ መከራከር አልሄደም። ከሰዎች ላይ ችግር የመፍቻ አንዱ ዘዴ ምንድን ነው? ሰዎች ችግር ሲፈጥሩ ወጉን ለውጦ ሌላ ወግ መተካት ነው። ወደ መፍትሄ መውሰድ ነው፣ አለመከራከር። ጌታ ሳይመልስላት ምን አለመሰላችሁ? ውሃ የሚለምንሽ ማን እንደሆነ ብታወቂ ኑሮ አንቺ ትለሚ ነበር። አይሁዳዊና ምናምን ይሄ የማንነት ክርክር ውስጥ ሳይገባ ዝም ብሎ ውሃ የሚለምንሽ ብታወቂ አንቺ ነበርሽ የምትለምኝ አላት። አሁንም ሌላ እንደማመጣችና አንተ ከያዕቆብ ትበልጣለህ እንዴ? ይሄንን ጉድጓድ የሰጠን ያዕቆብ ነው፣ ልጆቹም ከዚህ ጠጥተዋል፣ አንተ ከሱ ትበልጣለህ አለችው። እንዴታ አላለም። እንዲያውም የጉድጓዱ ፈጣሪ ነኝ አላለም። ምንድን ነው ያለ መሰላችሁ? አሁንም ወጉን ተወውና ተመልከቱ ከሰው ጋር እንዴት እንደሚኖር ልብ በሉ። ወጉን ተወውና ሳይከራከራት ምን አለ? ከዚህ ጉድጓድ የሚጠጡ ይጠማሉ፣ እኔ ከምሰጠው ሁሉ የሚጠጣ ግን አይጠማም ማለት። ሐሳቧን አሳደገው። ቶሎ ብሎ ይኸው አይ እንዲሁ ገርማችኋል እኮ ጌታ የሚፈልገው ቶሎ ብሎ እኛን ለማዳን ነው እንጂ የክብር ክርክር ውስጥ አይደለም የሚገባው። እኛ ሰዎች የማይመለሱ ለምን መስላችኋል? ሰዎችን ከማነጽ ይልቅ ማሸማቀቅ ላይ፣ መነቆር ላይ፣ ማቁሰል ላይ ስለምናተኩር ነው። እንደዚያ ባይሆን ኖሮ ሰዎች ይመለሱ ነበር። ጌታ እንደዚያ አይላትም፣ አይነቅፋትም፣ ንግግሮቿን ያከብርላታል። እኔ ከምሰጠው ውሃ የሚጠጣ አይጠማም አለችው። አረ እንግዲያስ ደግሜ እንዳልቀዳ አሁን ስጠኝ አለችው። አይ ውሃ ያልኩሽ ውሃ አይደለም፣ እኔ ውሃ ቀጅ አይደለሁም፣ መንግስተ ሰማያት ነው አላላትም። አሁንም ባልሽን ጥሪና ልስጥሽ። ሌላ ሀሳብ እኮ ነው ይውላችሁ። ስታነሳ እሱ ወደዚያኛው መሄድ፣ እሷ ስትከራከር እሱ ወደዚህ ላለቀቅ እያደረገላት እየመራን የሚወስዳት። ባልሽን ጥሪና ልስጥሽ የሚፈልገውን ደግሞ እሱ አምላክ ስለሆነ መጠየቅ ያለበትንም ያውቃል። እኛ ችግራችን ኃጢአተኞች ስለሆን የምንጠይቀውንም አናውቅ። ችግሩ እሱ ላይ ነው። ጸሎት የሚጠቅመው ሊቅነት ብቻውን አይጠቅምም፣ ጸሎት ጭምር ነው የሚሉ አባቶቻችን ለዚህ ነው። እግዚአብሔር ካረዳ ሰው የቱንም ያህል አዋቂ ቢሆን መጠየቅ ያለበትን ሳይጠይቅ ይቀራል። ከዚያ በኋላ ባልሽን ጥሪና ሲላት ባል የለኝም አለችው። እናንተ ብትሆኑ ይችን ሴት ምን ትሏታላችሁ? 4 ባል አግብታ የሞተባት፣ አንድ ባል ደግሞ ቀለይ እየሰፈረች የምትኖር ሴት ብትኖር፣ እናንተ ደግሞ ያን የምታውቁ ብትሆኑ፣ እሷ ደግሞ ባል የለኝም ብትላችሁ እንደምትሉት ቀጣፊ። 4 ሙቶብሽ የለም አንዱን አሁን ቀለብ እየሰፈርሽ እንደምታኖሪው እኔ ማላውቅ መሰለሽ አትሉም? እምንል ይመስለኛል። ጌታ ግን እንደዚህ አላላትም። መልካም ብለሻል። እንዴ እየዋሸሽ መልካም ብለሻል ይባላል? ለቆሰለ ሰው ዘይት ነው የሚሰጠው እንጂ ቁስሉን የሚያፈርስ ቢላዋ አይሰጠውም። መከራ ያቆሰላት ሰው ስለሆነች
እያበረታታ መፈወስ ነው የፈለገው እንጂ እሷን በነገር ማቁሰል አልፈለገም። ጥሩ ብለሻል። አሁን ግን ሊነግራት ነው። ልክ ልኳን ነው የሚል የከተማ ሰው። እስመ አምስቱ እደው ነበሩ ምስሌኪ ወይዜኒ ዛሃሎ ምስሌኪ ኮነ ምተኪ። 5 ባሎች ነበሩሽ፣ ባሎች አይደሉም፣ ዛሬም ያለው ባልሽ አይደለም አላት። አሁን ነው የነገረት። ሲነግራት እንዴ ክርስቶስ የሚባል መሲህ ይመጣል፣ እሱ ሲመጣ ሁሉን ይነግረናል አለችው። አሁን የማነጋግርሽ እኔ ነኝ አላት። ምን ታስተውላላችሁ? ውሃ ክርስቶስ ጠጣ አልጠጣም? ከመጽሐፍ ቅዱስ ተጽፏል? አልጠጣም። ለእሷስ ውሃ ሰጣት? አልሰጣትም። እሱም የጠማው ሌላ ውሃ ነው፣ እሷም የጠማት ሌላ ውሃ ነው። እሷን የጠማት ውሃ ራሱ ክርስቶስ ነው። ሕይወት ያስፈልግም። 5ቱ ባሎቿ ማለት 5ቱ ሕዋሳተ ሥጋ ናቸው። እነዚህ ጥም አይቆርጡም ነው። ከነዚህ የሚጠጣ መልሶ ይጠማል ማለት 5 ባል እዛ የምትቀዳው ውሃ የሚባለው በ5ቱ ሕዋሳቶቻችን ልንደሰት የምንፈልገው ደስታ ነው። አይተን የምንደሰተው፣ ቀምሰን የምንደሰተው፣ ሰምተን የምንደሰተው፣ ዳሰን የምንደሰተው፣ አሽትተን የምንደሰተው ነገር ነው። በ5ቱ ሕዋሳት የመጣ ደስታ ሁሉ ጥም አይቆርጥም። ሲያገኙት ሌላ ይፈልጋል፣ ሲያገኙት ሌላ ይፈልጋል። አንድ ቀን ሲያገኙት ሌላ ቀን መድገም እንድንፈልግ ያደርገናል። ጥም የሚቆርጠው ውሃ ከክርስቶስ ጋር ኑረን የምናገኘው ነው። ያነበረ ንገራት። የ5ቱ ባሎቿ ጋር ሁና የምትቀዳው ውሃ አልጠቀመሽም ያላት። በ5ቱ ሕዋሳት አይታችሁ ሰምታችሁ የምታገኙት ደስታ ኃላፊ ነው። እኔ የምሰጣችሁ ደስታ ግን አያልፍባችሁም። ይህን ነበር ያላት። ሰው በዚህ ዘመን ደስታ አጥቷል። ደስታ ይፈልጋል። ደስታ ደግሞ ክርስቶስ ጋር ነው ያለው። እሷን የጠማት ይሄ ነበር። ክርስቶስን የጠማው ውሃ ደግሞ የእሷ መዳን ነው። እግዚአብሔር የሚጠማው የሚርበው የሰው መዳን ነው። ይሄን በምን ታውቁታላችሁ? ሐዋርያት ተመልሰው መጡና ምሳ ብላ አሉት። በልቻለሁ አላቸው። እነሱም ዘወር ብለው ትንሽ ትንሽ አሜት ጀማመሩ። ሌላ ሰው አምጥቶለት ነው ወሚመዛቲ በሲት ነውስ ይቺ ሴት አምጥታለት ነው የበላ ብለው አሙት ይላል። አሁን የኔ ደቀ መዛሙርትን ምንን ያሙኝ ይሆናል አላውቅም፣ ግን አያሙኝም። ደቀ መዝሙርና መምህር እንደዚህ ይተማማል ነው። ሐዋርያትም አምተው ስለነበር ችግር የለውም፣ ጥሩ ነው። ሐዋርያትም አምተዋልና አሙት ጌታን። አይ ያቺ ሴት አምጥታለት ነው እንጂ እንግዲያ ምን በልቶ ነው አሉ። ከዛ ጌታ ምን ይላል? መብሌ እናንተ የማታውቁት ምግብ አለ ብሏቸው እኮ ነው ችግሩ። ሌላ ሰው አምጥቶለን ነው። አይ ያቺ ሴት ናት ተባባሉ። ኋላ ጌታ ግን አላቸው መብሌ ገቢረ ፈቃዱ ላወይ፣ የኔ ምግብ የአባቴን ፈቃድ መፈጸም ነው አለ። የአባቱ ፈቃድ ማለት ሰው እንዲድን ማድረግ ነው። የክርስቶስ ውሃ ጥም ምንድን ነው ካላችሁኝ፣ የአንድ ሰው መዳን ነው። የአንድ ሰው መዳን የእግዚአብሔር ውሃ ጥም ተብሎ ይነገራል። ያ ማለት ምን ማለት መስላችሁ? ይኸው አባ ጊዮርጊስ ድንቅ ገለጸው። በከመ ይጎጉ ጽሙ ለሰትየ ማይ ከማሁ ይጎጉ ክርስቶስ ለምሕረት ወለሳይል። የተጠማ ሰው ውሃ ሊጠጣ እንደሚቸኩለው ክርስቶስ ሰውን ለመማር እንዲህ ብሎ ይቸኩላል ይላል። እግዚአብሔር እኛን ለመማር የሚፈጥንበት ፍጥነትና ፍላጎት በሐሩረ ፀሐይ ተጠምቶ የዋለ ሰው ውሃ ሊጎነጭ በሚቸኩልበት ፍላጎትና መሻትና ፍጥነት እግዚአብሔር ሰውን ምሕረት ለማድረግ እንዲህ አድርጎ ፈጥኖ ይፈልገናል ማለት ነው። እዚያ በኋላ እሱም ውሃ አልጠጣም። የጠማው የእሷ ሕይወት ነው፣ ዳነ። እሷም አልጠጣችም። እዚያ በኋላ እየዞረች ሕይወቴን የነገረኝን ሰው ኑ ላሳያችሁ እያለች የከተማውን ሰው ሁሉ ሰብስባ የክርስቶስ ደቀ መዛሙርት አደረገችለት። እኛንም እንደሷ ለክብር እንድናገለግል ይርዳን። ብቻችን አንችልም ነው አይደል ርዕሳችን? ብቻችን አንችልም ነው። ያዕቆብ እስከሚመጣ ድረስ ድንጋዩን ማንሳት አንችልም ነው። ምን ማለት ይመስላችኋል? በሕይወታችን ያዕቆብ ማን ነው? ከክርስቶስ ተለይተን እኛም ብቻችን መኖር ምን አንልም ነው፣ አንችልም ነው መልእክቴ። ሌላ ሀሳብ የለውም። በምድር ላይ በጣም ብዙ ሸክም የሆኑ ነገሮች አሉ። ግን ያዕቆብ እስከሚመጣ ድረስ ግን አይሆንልንም፣ ብቻችን አይሆንልንም። ከክርስቶስ ተለይተን የምናመጣው ለውጥ፣ የምናንከባልለው ድንጋይ፣ የምንከፍተው የውሃ ጉድጓድ፣ የምናፈልቀው በጎ ነገር የለም። ክርስቶስ ሲመጣ ብቻ ከሱ ጋር ሁነን ነው ሁሉን ነገር ማፍለቅም መጠጣትም ሸክሙን ማንከባለል የምንችለው።
አሁን ቤተ ክርስቲያናችንም ሀገራችንም እኛም በግል ሕይወታችን የተጫነን ብዙ ሸክም አለ። ያን ማንከባለል የምንችለው ከክርስቶስ ጋር ሆነን ነው። ብቻችን አንችልም። እሱን ነው ልነግራችሁ የፈለግኩት። አንድ ነገር ልንገራችሁ። አሁን አንዳንድ ጊዜ እንዲህ እንላለን። እኔ እንደው አንድኛዬን ተስተካክዬ እንደው በቃ እንደው አንዳንድ ድክመቶችንም አስተካክዬ እንደው አንዳንድ ነገሮችንም አሬንጅ አድርጌ ይላል የከተማ ሰው። ከዚያ በኋላ አንድኛዬን እንደው ወደ እግዚአብሔር ተመልሼ አንድኛዬን ጸልዬ እንደው አንድኛዬን ቆርቤ በቃ አንድኛዬን ክርስቶስ ምን እስከሚል ይሄ ማለት ብቻዬን እስተካከልና ከዚያ በኋላ ማንን አገኘዋለሁ? መስተካከል የምንችለው ራሱ ከማን ጋር ነው? ከክርስቶስ ጋር ነው ራሱ ማለት ከክርስቶስ ጋር ነው። እኔ ኃጢአተኛ ነኝ፣ ብዙ ማስተካከላቸው ነገሮች አሉ። ከዚያ በኋላ እቆርባለሁ። እንዴ ተስተካክዬ የምቆርብ ከሆነ ክርስቶስ ምን ያደርግልኛል? የምቆርበው ራሱ እኮ ክርስቶስ እንዲያስተካክለኝ ስለምፈልግ ነው። ይሄን ታውቃላችሁ? ቆይ ውሃ የሚያስፈልገው ለታጠበ ሰው ነው ወይስ ለቆሸሸ ሰው ነው? በመታጠብ አንቀጽ ወይም በመታጠብ አውድ ማለት ነው። ለማን ምን ላለ ነው? እንግዲያው ክርስቶስ ውሃ ነው። ካደፍኩኝ የሚያስፈልገኝ ለኔ ነው። መድኃኒት የሚያስፈልገው ለታመመ ነው ለጤነኛ ነው? ንገሩኝ እንጂ። እንግዲያው በሽተኛ ከሆንኩ ኃጢአት በሽታ ነው። ክርስቶስ የሚያስፈልገኝ ለኔ ነው ማለት ነው። ብርሃን የሚያስፈልገው ለብርሃን ነው ለጨለማ ነው? እንግዲያው እኔ ጨለማ ከሆንኩ ኃጢአት ካለብኝ ብርሃን ክርስቶስ የሚያስፈልገኝ ለኔ ነው። መስተካከል ራሱ ከእግዚአብሔር ጋር እንጂ ብቻን መስተካከል አይቻልም። መናገር የፈለግኩት ይሄ ነው። አንተው እያስተካከልክ ያዘኝ ነው የሚባለው። ከእጅህ አታውጣኝ፣ ወደ ቤቴ የመጣውን አስወጥቼ አልሰደውም ብለሃልና አንተ አስተካክለኝ። ብቻዬን አልሆነልኝም። እስተካከላለሁ ብዬ ያቀድኩት ብዙ ነበር። ብዙ ቀን እየማልኩ እየተገዘትኩ ለመስተካከል ወስኛለሁ። ግን እርዳኝ ጌታዬ፣ አቅቶኛል ማለት ያስፈልጋል። ራስን በእግዚአብሔር እጅ ወሮሮ መጣል ያስፈልጋል። ራሳችን መስራት አንችልም። በእውነት እግዚአብሔር በሚያውቀው ይህንን ነው ክርስቶስ ከኛ የሚፈልገው። ብቻችን አይሆንልንም። ከቤተ ክርስቲያን ገብተን ነው የምንስተካከለው። ሌላው የምነግራችሁ ሁለተኛው ሀሳቤ ብቻችን አንችልም በሚል ርዕስ የነገርኳችሁ ከእግዚአብሔር ተለይቶ አገልግሎት የለም። ብዙ ሰው ከእግዚአብሔር የተለየ ነው። የእግዚአብሔርን አገልግሎት ግን ያገለግላል። ሳይጸልይ ያገለግላል። ጸሎት አይጸልይም፣ ግን አገልጋይ ነው። ወይም አስተባባሪ ነው፣ ወይም የሆነ ነገር ኃላፊ ነው፣ ወይም የሆነ ነገር ነው ቤተ ክርስቲያን ውስጥ ግን አያገለግልም። ብቻችን ጠብ የምናደርገው ነገር የለም። ክርስቶስ ከሌለበት በአገልግሎት ውስጥ ለውጥ የለም። ስለዚህ ክርስቶስ ይዘን እናገለግል። ክርስቶስን ይዘን ለማገልገል አንደኛው ሕጉን በጠዋትም በማታም አንብቡ። እኔ እውነቴን ነው የምነግራችሁ። ሕጉን በጠዋትም በማታም አንብቡ። መጽሐፍ ቅዱስ አንብቡ። እግዚአብሔር ለሕዝቡ በመጽሐፍ ይናገራል ይላል። ሕጉን በጠዋትም በማታም ስናነብ እግዚአብሔር ከኛ ጋር ይሆናል። ሁለተኛ ቤተ ክርስቲያን ውስጥ ስንሆን እግዚአብሔር ከኛ ጋር ይሆናል። ቤተ ክርስቲያን ውስጥ 2-3 ነው በተሰበሰቡበት በመካከላቸው እገኛለሁ ስላለ በዚያ ይገኛል። ስንጸልይ እግዚአብሔር ይገኛል። ጸሎት ማለት ምን ማለት እንደሆነ ይገባችኋል አይደለም? ጸሎት ማለት ጸሎት ብሂል ተናግሮ ምስለ እግዚአብሔር፣ ጸሎት ማለት ከእግዚአብሔር ጋር መነጋገር ማለት ነው ይላል። ከእግዚአብሔር ጋር መነጋገር። አንድ ሰው እንዴት ከእግዚአብሔር ጋር መነጋገር ያስጠላዋል? ትልቅ ሰው ምሳ ሲጋብዘን እንዴት ደስ እንደሚለን ታውቃላችሁ አይደለም? ደስ ብሏችሁ ያውቅ እንዴ? እኔ አውቀው የለ እንዴ? የኢትዮጵያን ሰው አንድ ዘፋኝ ኤርፖርት ሲያገኝ ፎቶ ለመነሳት እንዴት እንደሚሯሯጥ አየው የለ? እኔ እኮ አውቀዋለሁ ሰውን። እግዚአብሔር እንዴት አንድ ሰው ቁሞ ስላወራችሁ ትልቅ ሰው የምታከብሩት ሰው ቁሞ ቢያወራችሁ በጣም ትሁት ሰው ነው እገሌ የሚባለው ባለስልጣን እኮ እኔን አጫወተኝ ይላል። አንዳንድ ሰው ቁርስ እኮ አብረን በላን፣ አብረን ብዙ ሰዓት ዲል አደረግን ይላል። እግዚአብሔር እኮ ያለ ቀጠሮ፣ ያለ ማመልከቻ፣ ያለ ዘበኛ፣ ያለ ወረፋ በፈለግከው ሰዓት እንድታነጋግረው ፈቅዶልናል። ጸሎት ማለት እሱ ነው። እግዚአብሔርን የማነጋገሪያ እድል። ወረፋ የለ፣ ዛሬ ማግኘት አልችልም የለም። እኔ እንኳን በአቅሜ የሰው ሁኜ ስንት ሰው አጉላላለሁ እኮ። ሰኞ አይሆንልኝም ማክሰኞ አይሆንልኝም እያልኩ
እግዚአብሔር በፈለግነው ሰዓት ይገኛል። አሁን ማግኘት ትችላላችሁ፣ ቀጥሎ ማግኘት ትችላላችሁ፣ ሌሊት ማግኘት ትችላላችሁ። አሁን አንድን ትልቅ ሰው ሌሊት ላናግር ብትሉት ምን አይነት ደፋር ነህ አንተ ሌሊት እንዲህ መሸት ብላችሁ ስትደውሉ እንኳን የሚያኮርፍ ሰው አለ አይደለም? በዚህ ሰዓት ይደውላል እንዴ ይላል። እግዚአብሔር ጋር ግን 24 ሰዓት መደወል ይቻላል። ምንም በቃ እግዚአብሔር በፈለግነው ሰዓት የምናገኘው ብቻችን የማግኘት እድል ብንፈልግ የማንሳቀቅበት ከሰው መሃል ሆነንም የምናገኘው በፈለግነው ሰዓት የምናገኘው እግዚአብሔር ነው። ከቆመበት ቦታ የማይታጣ ወዳጅ እግዚአብሔር ነው እና ቁሱ ቁሞ እየጠበቀን ነው። በበር ላይ ቁሞ ብቻችን አይሆንልንም። በዓለም ሁሉ በወጣንበት እየተሸነፍን የምንመለሰው ብቻችን እየወጣን ነው። ከእግዚአብሔር ጋር እንሰማራ። እግዚአብሔር አብሮን ይስራ። እግዚአብሔር ያስፈጽመን። ይቆየን። ወስብሐት ለእግዚአብሔር።